ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦቻችን የዕለቱን ትኩስ መረጃዎች ይዘንላችሁ ቀርበናል። ርዕሰ ዜናዎቹን አስቀድመን ወደ እናንተ እናሰማለን። ወደ አፋር ክልል ዘልቆ በገባው የህወሓት ኃይል ላይ አየር ኃይል ድሮን ጥቃት ሰነዘረ። ጥቃቱ የአየር ኃይሉ አዳዲስ ዘመናዊ ድሮኖች የተፈተሹበትና እጅግ ስኬታማ ነበርም ተብሏል። ህወሓትም በተሰነዘረብኝ የድሮን ጥቃት ከፍተኛ ጉዳት ደርሶብኛል ሲል መግለጫ ሰጥቷል። በሌላ በኩል ህዝቡን ለጦርነት ማለት አለበት ሲሉ የትግራይ ምሁራንና ባለሙያዎች ማህበር ተማጽኗል። ዳግም እልቂት እንዳይከሰት የትግራይ ህዝብ የህወሓት ሆዳደር ጀነራሎች አሽከር ከመሆን እንዲቆጠብም የክልሉ ተወላጆች አሳስበዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደርና ባህር ዳር ጉዞም ብዙዎችን እያነጋገረ ነው። ጠቅላይ ሚኒስትሩ በጎንደር ጫካ የገባችሁ ወንድሞች ኑና ከተማችሁን አልሙ ሲሉም ተደምጠዋል። ዝርዝሩን ይዘነዋል። የመንግስት ከፍተኛ ባለስልጣኗ በካንሰር ታመዋል። ህልም ስላለኝ ብታመም መኖር መታገልና ታትሮ መስራትን አላቋረጥም ሲሉ ተደምጠዋል። እንመለከተዋለን። ወደ ዝርዝር ጉዳዮቹ እናመራለን። ወደ አፋር ክልል ዘልቆ በገባው የህወሓት ኃይል ላይ አየር ኃይል የድሮን ጥቃት ሰነዘረ። ጥቃቱ የአየር ኃይሉ አዳዲስ ዘመናዊ ድሮኖች የተፈተሹበትና እጅግ ስኬታማ ነበርም ተብሎለታል። ህዝባዊ ወያኔ ሓርነት ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱም ተሰምቷል። ህወሓት ማምሻውን በወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 ቀን 2018 ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላት ላይ ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብለዋል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው ብለዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባለው ወታደራዊ ካምፕ ላይ መሆኑን ጨምረው አንስተዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱ ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉ ጉዳት መድረሱን ለቢቢሲ ገልጸዋል። ቢቢሲ ጥቃቱን በተመለከተ ከኢትዮጵያ መከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ቢሞክር ምላሽ አላገኘም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ በኩሉን ይወጣ ሲልም ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ለቢቢሲ ተናግረዋል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀው ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱንም ይዟል። ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 ቀን 2018 በወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲልም ከሷል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኝ ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 ቀን 2018 ምሽት በወጣው መግለጫ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 27 ቀን 2018 በወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉንም አስተባብለዋል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩም በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምሮ ገልጿል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼህ ባራ ኡስማን ለቢቢሲ የትግራይ ኃይሎች በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መክፈታቸውን የአካባቢው ነዋሪም ተደናግሮ መሸሹንም ተናግረዋል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛውን የፕሪቶሪያ ስምምነትን በመጣስ ይከሳሉ። ሰኞ ጥቅምት 4 ቀን 2018 ከ5 ዓመት በፊት በትግራይ ውስጥ በነበረ የአገሪቱ ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኤታማዦር ሹም ባደረጉት ንግግር ህወሓት
የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲሉ ከሰውም ነበር። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነበሩ በማለትም ምክንያታቸውን ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ሐሙስ ጥቅምት 23 ቀን 2018 በወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያ የግጭት ማቆም ስምምነት በአግባቡ እንዲፈጸም አላስቻለም ሲል ቅሬታውን አቅርቧል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት የተፈረመው ጥቅምት 23 ቀን 2015 ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል። በሌላ በኩል ህወሓት ወደ አፋር ክልል በኃይል ዘልቆ በመግባት ጸብጫሪ ነበረም። ለዚህ ተመጣጣኝ እርምጃ ሲሰጠው ከሳሽ ሆኖ ብቅ ማለቱ ከቡድኑ የሚጠበቅና የኖረበት ልምዱ ነው የሚሉ ሀሳቦችም የተሰነዘሩ ነው። የአየር ኃይል በአፋር ክልል በሚገኙ የህወሓት ታጣቂዎች ላይ የወሰደው እርምጃ አየር ኃይሉ በታጠቃቸው ረዳይስና ዘመናዊ ድሮኖች የተፈጸመ ሲሆን እጅግ ስኬታማ መሆኑንም ተመላክቷል። ህወሓት ከጥፋቱ ካልተመለሰ መሰል ጠንካራ እርምጃዎች ተጠናክረው እንደሚቀጥሉም ተመላክቷል። በሌላ በኩል ህወሓት መቼም ከስህተቱ የሚማር ድርጅት አይደለም ያሉ የትግራይ ምሁራን ህዝቡ እምቢ ለጦርነት ማለት አለበት ሲሉ አሳስበዋል። የማህበሩ አባላት ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ የትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ሲሉም ከሰዋል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪም አቅርበዋል። ማህበሩ ባወጣው አስቸኳይ መግለጫም የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብለዋል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብለዋል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሰዋል። አሁን በአካባቢው እያንዣበበ ያለውን የጦርነት ድባብ ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስበዋል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረ ስላሴ ለዶይቼ ቬለ ሬዲዮ በሰጡት ማብራሪያም የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን ብለዋል። ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ሲሉም የትግራይ ወጣቶች ዳግም የነፍስ በላውና አረመኔው ህወሓት ቡድን ተላላኪ ከመሆን እንዲቆጠቡ መልእክታቸውንም አስተላልፈዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከከፍተኛ የመንግስት አመራሮች ጋር በመሆን እድሳት የተደረገለትን የፋሲል ግቢ አስመርቀዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት እንዳይረፍድብን ተባብረን እንስራ፣ ከዘገየን ልክ አይመጣም ሲሉም ተደምጠዋል። የቱሪስት መዳረሻ የሆነች ጎንደር በጎብኚዎች እጅግ የምትደነቅ መሆኗን ጠቁመው ከጎንደር እስከ ጎርጎራ ያለውን መንገድ እንዲሁም መልማት ያለባቸውን የተለያየ የመሰረተ ልማት ስራዎችን በይበልጥ መስራት አስፈላጊ መሆኑንም አመላክተዋል። ልዩነቶች ቢኖሩም ለሀገር እድገትና ለልጆቻችን ያማረ ነገን በጋራ ለመገንባት በአንድነት ማልማት አለብንም ብለዋል። አክለውም ጎንደር ዳግም ተወልዳና ሸብርቃ ጥንታዊቷን ታሪኳን ሳትለቅ ለዓለም አስደናቂ ከተማ እስክትሆን ድረስ በትጋት ታላቅ ስራ መስራት ይገባል ሲሉ መልእክታቸውን አስተላልፈዋል። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉም ኃላፊ ነው። የማያልፈው ታላቅ ስራ ስለሆነ ታላቅ ስራ በጋራ እንድንሰራ አደራ ላለሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ በጉብኝታቸው ወቅት ከጎንደር ከተማ ህዝብ የክብር ኒሻን የተበረከተላቸው ሲሆን ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበትም ሲሉ ተደምጠዋል። የመንግስት ከፍተኛ ባለስልጣኗ በካንሰርም ታመዋል። ህልም ስላለኝ ብታመም መኖር መታገልና ታትሮ መስራትን አላቋረጠም ሲሉም ተደምጠዋል። የኦሮሚያ የቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋይ ካንሰር ህመምና የካንሰር ህክምና እየተከታተሉ መሆናቸውን በመግለጽ ፎቶአቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተውም ነበር። ሌሊሴ ጸጉራቸውን ተላጭተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ
የተሞላ ፎቶግራፋቸውን እየሰራሁ እየታገልኩ እያሳካው ከሚል የእንግሊዘኛ ጽሑፍ ጋር አጋርተዋል። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸው በመግለጽም ፎቶአቸውን እያጋሩት ይገኛሉ። እንዲህ ያለው የጤና ሁኔታ ለሕዝብ ማጋራት ባልተለመደበት ማህበረሰብ ውስጥ ኮሚሽነር ሌሊሴ ይህንን ማድረጋቸው በብዙዎች ዘንድ መነጋገሪያ ከመሆን በላይ አድናቆት እንዲቸራቸውም አድርገዋል። ቢቢሲም ሌሊሴን ሕክምና እየተከታተሉ ከሚገኙበት የመካከለኛው ምስራቅ ዮርዳኖስ በስልክ አግኝቷቸው ስላሉበት ሁኔታ አጭር ቆይታም አድርጓል። ሌሊሴም ሊምፎሚያ በተባለው የካንሰር አይነት መያዛቸውን ያወቁት ከ4 ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅትም ነበረም። ይህ የካንሰር አይነት ነጭ የደም ሕዋስን የሚያጠቃ ነው ብለዋል። ሰውነት ምግብ የሚያብላላበት ሆድ ዕቃ ህመም መስሎኝ ወደ ሆስፒታል ሄድኩኝ፣ ካንሰር እንደሆነ ተነገረኝ ሲሉም ለቢቢሲ ተናግረዋል። ቀላል አይደለም። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ ጸልያለሁም ብለዋል። ባለቤቶቼ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው፣ ይጸልዩልኛል፣ ያበረታቱኛል። ህልም ስላለኝ ብታመም መኖር መታገልና ታትሮ መስራትን አላቋረጥም ሲሉ ተደምጠዋል። ጸጉሬን አጥቻለሁ፣ ቆንጆ ጸጉር ነበረኝ። ሌሊሴ አሁን ላይ የኬሞቴራፒ ሕክምና እያገኙ ነው። ብዙ የጎንዮሽ ጉዳት እንዳልደረሰባቸውም ይናገራሉ። ጸጉሬን አጥቻለሁ፣ ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉርን ማጣት የተለየ ዝግጅት ይጠይቃል ሲሉም ይገልጹታል። ፈጣሪ ረድቶኝ ወደ ሀገሬ ከተመለስኩ ለሕክምና ገንዘብ የሌላቸውን የካንሰር ህሙማን የሚደግፍ ማዕከል ማቋቋም እፈልጋለሁ በማለት ህመማቸውን ለቢቢሲ አጋርተዋል። የተከበራችሁ የገበታ ሚዲያ ተከታታዮች ለሰዓቱ ያዘጋጀነው ጥንቅራችን በተከታተላችሁት መልኩ አበቃ። ሰላም።